እንኳን ወደ ኢትዮጵያ ደምና ህብረ ሕዋስ ባንክ በደህና መጡ። ዶክተር ዮናስ ጥላሁን እባላለሁ። የመጀመሪያው የኢትዮጵያ ኮርኒያ ስፔሻሊስት የመሆን አጋጣሚ አግኝቻለሁ። የአይን ባንክ ያስፈለገበት ምክንያት በአገራችን ላይ እንደሌላው ታዳጊ ሀገሮች በጣም በርካታ የዓይነ ስውርነት ችግር አለ። እንደውም በተደረገው ጥናት ወደ 1.6% አካባቢ ሆነው የኢትዮጵያ ሕዝብ የዓይን ስውርነት ተጠቂ ነውና ይሄ ማለት ወደ 1.6 ሚሊዮን አካባቢ ነው። ከዛ ውስጥ ወደ 20% የሚያክለው የሚገመተው እንግዲህ ከዓይን ብሌን ጠባሳ ጋር በተያያዘ የመጣ ዓይነ ስውርነት ነው። ዓይነ ስውርነት ለመውጣት ያለው ብቸኛ መንገድ የዓይን ብሌን ቀዶ ሕክምና ወይም ደግሞ ዓይን ብሌን ንቅለ ተከላ ነው። ስሜ ኢየሩሳሌም ይባላል። የዓይኔ ችግር የቀኝ ዓይኔ ወድቄ ጉዳት ደርሶበት አይም ተብሏል። የግራው ደግሞ ወደፊት የዓይን ብሌን ተቀይሯል። ድኔ ዶክተር መሐመድ ዶክተር አምሳለ ጌታቸው እባላለሁኝ። በኢትዮጵያ ደምና ህብረ ሕዋስ ባንክ የዓይን ባንክ መሪ ስራ አስፈጻሚ ነኝ። የዓይን ባንክ ስራው ምንድነው ስንል የዓይን ብሌኖችን ከሟች ለጋሽ ላይ በመሰብሰብ ጥራታቸውን በማረጋገጥ የዓይን ብሌን ንቅለ ተከላ ወደሚደረጉ ቦታዎች ማሰራጨት ነው። ዓይን አይደለም የሚለገሰው የዓይን ብሌን ነው። የዓይን ብሌን ማለት ደግሞ ከዓይናችን ውስጥ ትንሿ ከፊት ለፊት ያለ መስታወት ነው። ሰዎች በህይወት እያሉ ባለፉ ጊዜ የዓይን ብሌናቸው ተወስዶ ለተቸገሩ የማህበረሰብ ክፍሎች እንዲሰጥ ቃል ይገባል። ቃል በሚገባበት ጊዜም ከህልፈት በኋላ ስለሆነ የሚወሰደው የዓይን ባንኩ ያዘጋጀውን መታወቂያ እንሰጣለን። ሁለተኛው ደግሞ በቤተሰብ ውስጥ አንድ ሰው ሲያልፍ የቤተሰቡ አባል የሟችን የዓይን ብሌን የመለገስ መብት ስላለው የዓይን ባንኩን ደውሎ ሲያሳውቀን ባወቅን ሰዓት ሟች ወዳሉበት ቦታ በመሄድ የዓይን ብሌናቸውን እንሰበስባለን። ዶክተር መነና አያሌው እባላለሁ። የብሌን ንቅለ ተከላ ሐኪም ነኝ። ብሌኗ ለንቅለ ተከላ ብቁ መሆኗን ለማረጋገጥ የተለያዩትን የብሌኑን ክፍሎችና ያለን ብሌን ማለት 5 ድርብርብ ሽፋኖች ነው። እነዚህ 5 ሌየሮች ለተለጋሹ በሚደርሱበት ጊዜ ሁሉም ክፍሎች ጤናቸውን የጠበቁ ናቸው ወይ፣ ጠባሳ የላቸውም ወይ፣ በበቂ ሁኔታ ከለጋሽ ወደ ተለጋሽ የሚተላለፈው ብሌን ጥሩ ቁጥር ያለው ሴል አለ ወይ፣ ጤነኛ ነው ወይ የሚለውን ለማረጋገጥ ነው እንግዲህ እዚህ ላቦራቶሪ ውስጥ የሚሰራው። ስለዚህ አሁን ያረጋገጥኩት ነገር 5ቱም ሽፋኖች ላይ ምንም አይነት ለሚለገሰው ሰው ችግር የሚፈጥር ጠንቅ የሚያመጣ ምንም ነገር በውስጡ የለም። ስለዚህ ይሄ ብሌን ለንቅለ ተከላ እንዲውል በቀጣይ የለጋሹን መዝገብ አለ፣ እሱን ሞላበታለሁኝ፣ ጤነኛ መሆኑን አረጋግጣለሁኝ። ከዛ በኋላ ለስርጭት ይውላል ማለት ነው። ስሜ ታደሰ ቢቂላ እባላለሁ። ከዓይን ባንክ የዓይን ብሌን የግራ ዓይኔ ሊቀየርልኝ ነው የመጣሁት። እይታዬ በጣም ደካማ ነው። ግራ ዓይኔ በጣም ደካማ ነው። የቀኝ ዓይንም ትንሽ ይልቅ ያለው ያው መረጃ እንዳገኘሁት ከሆነ ዓይኔ እንደ ድሮ ሊያገለግለኝ የሚችል ይመስለኛል። ዶክተር ኤልያስ ኃይሉ እባላለሁ። የኮርኒያል ሰርጅን ነኝ በዚህ በኤላሚን ኦፍታልሚክ ሴንተር። ዛሬ የምንሰራው በቫይረስ የተጠቃ የዓይን መስታወት ሄርፒስ ሲምፕሌክስ ኬራታይቲስ ኮርኒያል ስካር ነው። ኬራታይቲስ የምንለው ኢንፌክሽን ጠባሳ ጥሎ ያልፋል። ስለዚህ በእነዚህ የሚመጣው ዋነኛው የኮርኒያ ጠባሳ ነው። እንግዲህ ምንድነው የኮርኒያል ትራንስፕላንት? ከቲሹ ትራንስፕላንት የመጀመሪያው ነው በሰውነታችን ሰውነት አካል ለውጥ በ1905 አካባቢ የተጀመረ በጣም ዶነሩም ህይወቱ ካለፈ በኋላ የሚሰጠው መሆኑ እንደሌሎቹ አሁን እንደ ኩላሊት አንድ ሰው በህይወት እያለ የሚሰጠው ነው። ይሄኛው ህይወቱ ካለፈ በኋላ የሚሰጠው መሆኑ ለሰጪው ምንም ጉዳት የለውም። ጠባሳ ነበረ፣ አይ ብዙም አይታየኝ ነበር።
አሁን ከተደረገ በኋላ ይታየኛል። ቀስ በቀስ ተሻሻለ መጣ። አሁን መርፌን በከታለሁ። ስሜ ወጋየሁ ፈጠነ ይባላል። በልጅነቴ የአይን ብሌን ጠባሳ ነበር ያጋጠመኝ። ይህ የአይን ብሌን ደግሞ የተከሰተው መጀመሪያ መነሻው ኩፍኝ የምትባል በሽታ ነበረችና እሱ ከፍ ሲል ደግሞ ትንሽ አይኔ ላይ ጉዳት ተፈጠረ። ሕክምናውን እንግዲህ የመጀመሪያውን አይኔን ዶክተር ዮናስ ጥላሁን ይባላል እዚህ ኢትዮጵያ ውስጥ እንግዲህ የመጀመሪያውን የንቅለ ተከላ ሕክምና ያከናወነ ዶክተር እንደሆነ ተነግሮኛል። ከረጅም ጊዜ በኋላ ነው አሁን የተገናኘነው እውነት ለመናገርና እሱን የሰራልኝ የመጀመሪያውን አይኔን። ከዛ በኋላ ትምህርት ገባሁኝ 2001 ላይ ማለት ነው። ከአቶ ታደሰ ጋር የነበረን ነገር ጨርሰናል። እንዳያችሁት የነበራቸው ጠባሳ ተነስቶ በንጹህ ኮርኒያ ተለውጧል። ነገ ጠዋት የተሻለ እይታ ይኖራቸዋል ብለን ተስፋ እናደርጋለን። ካላችሁ አብረን እናያቸዋለን። በጣም ደስ ብሎኛል። ዶክተር ዮሴፍ ወርቁ እባላለሁ። በሐዋሳ ከተማ የአይን ህክምና ስፔሻሊስትና የአይን ብሌን ንቅለ ተከላ ሰብ ስፔሻሊስት ነኝ። ማንም ሰው ህይወቱ ካለፈ በኋላ የአይን ብሌኑን ለመስጠት ቃል እንዲገባ ጥሪ ያደርጋለሁ። ዶክተር ጃፈር ከድር እባላለሁ። በጅማ ዩኒቨርሲቲ የአይን ህክምና ስፔሻሊስትና የኮርኒያ ወይም ደግሞ የአይን ብሌን ንቅለ ተከላ ባለሙያ ነኝ። ሁላችሁም የአይን ብሌናችሁን ከህልፈት በኋላ ለመለገስ ቃል እንድትገቡ እጠይቃለሁ። ዶክተር ወሰን ሙልጌታ እባላለሁ። በጎንደር ዩኒቨርሲቲ ሆስፒታል የአይን ህክምና ስፔሻሊስትና የአይን ብሌን ንቅለ ተከላ ሰብ ስፔሻሊስት ነኝ። ከሞት ባሻገር 2 ብሌኖትን እንዲለግሱ ቃል እንዲገቡ እንዲሁም መለገሶትን ለቤተሰቦት እንዲያሳውቁ ጥሪ እናቀርባለን። አርቲስት ይገረም ደጀኔ እባላለሁኝ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አምባሳደር ነኝ። እንግዲህ አድርጉ ስንል ቀድመን ማሳየት ይጠበቅብናልና እስከዛሬ ደም እንደለገስ ነው ሁሉ አሁን ደግሞ የአይን ብሌኔን ለግሻለሁ። እኔ ካለፍኩ በኋላ በህይወት ያሉ እህት ወንድሞቼ በእኔ የአይን ብሌን ማየት ቢችሉ ሀገራቸውንም ወገናቸውንም ቤተሰባቸውንም ማገልገል ይችላሉ። በዚህም ደስተኛ ነኝ። ስለዚህ የአይን ብሌኔን ቃል ገብቻለሁ። ቤተሰቦቼም በዚህ በጣም ደስተኛ ናቸው። እናንተም የአይን ብሌናችሁን ለመለገስ ቃል እንድትገቡ በዚሁ አጋጣሚ እጋብዛለሁ። ከህልፈት በኋላ የአይን ብሌናችንን ለመለገስ ቃል ገብተናል። ኪሩቤል ዳንኤል እባላለሁ። የካሜራ ባለሙያ ነኝ። ከአንድ ዓመት በፊት አክስቴ ስታልፍ የአይን ብሌን ለመለገስ የገባችውን ቃል ከካርዷ ላይ በማስታወስ እናቴ አስታውሳ ከቦርሳ ውስጥ ፈልገን አውጥተን ለባለሙያተኞች ደውለን ከዛ በኋላ የመተው ባለሙያተኞች የአይን ብሌኗን ወስደዋል። ያም በመሆኑ ለሁለት ሰው የአይን ብርሃን መለገሷን ሳስብ ደስታ ይሰማኛል። ከዛ በመቀጠል ደግሞ እኔም ደግሞ ያንን ነገር በማየቴና ደስ ስለተሰኘው የአይን ብሌን ለመለገስ ካለፍኩኝ በኋላ ለመለገስ ቃል ገብቻለሁ። ቃላት ያጥሩኛል። ያው ምንድነው ብትሉኝ ማላቀው ሰው ሴት ይሁን ወንድ ይሁን ማላቀው ሰው ብሌኑን ሰጥቶኝ ብርሃኔ ዛሬ ማብራቱ በጣም ደስ አለኝ። አይንን ለአፈር ከመስጠት አፈር ከሚበላው እንደኔ ለተቸገሩት ህብረተሰቦች እንዲሰጡ መልእክቴን ማስተላለፍ እፈልጋለሁ። አመሰግናለሁ። አይን ብሌን ተማጣት አይን ለግሱ፣ ሰው ይድናል። በዚህ እንደኔ አይታችሁ ተማሩ። ስሜ አስራት ወንድማገኘው ይባላል። እድሜም ያው እንግዲህ 85 ዓመት። ቃል የገባሁትም የመጀመሪያው ጊዜ ነው። አሁንም ይኸውና አብሬ ነኝ ያለሁት፣ እያገለገልኩ ነው እና ቃል በመግባቴ በጣም ደስ ይለኛል። ከህልፈት በኋላ የአይን ብሌናችንን ለመለገስ ቃል በመግባት ለሌሎች ሰዎች ተስፋ እንድንሆን ስል ጥሪ ያቀርባለሁ። ብርሃን ማግኘት የሚቻለው ልገሳ ሲኖር ነውና ሰዎች መለገስ አለባቸው። የኛ ብርሃን የተመለሰው ሰዎች በለገሱት ነው። እኛ አይን ባንክ እንደምንለው ብርሃን ይስጡ ብርሃን አይቅበሩ ነው እና በአንድ ብሌን 3 እይታ ማግኘት ይቻላል። ስለዚህ ለግሱ የሚል ጥሪ ማቅረብ ነው የሚፈልገው። በአይን ብሌን ችግር ምክንያት እይታቸውን ላጡ ወገኖቻችን ከህልፈት በኋላ የአይን ብሌኖትን ለመለገስ ቃል በመግባቶ እናመሰግናለን። በአይኖ 3 ጊዜ ውበት